ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ መጣሁት ምሳሌ ክፍል 104 ነው ማለት ነው። ያው ይሄን ሰሞን መጣ እያልኩ ነው። ሰላማችሁ ይብዛልኝ ቤተሰብ። እንግዲህ በዛሬው ክፍል ላይ በጣም ደስ የሚል ነገሮች አይተናል። በጣም ነው ደስ የሚለው። በመጀመሪያ መናገር የምፈልገው ስለ ቅድስት ነው። ቅድስት እንግዲህ ለብሩክ አንዳንድ ነገር ነግረዋለች ማለት ነው። እሱም ምንድነው? እኔ እኮ ስትሄድ ከዚህ ጥፍት ብለህ ከዚህ ወጥተህ ስትሄድ ያለታ ስለገፈተርኩ አኩርፈህ ተቆጥተህ ሄድክ መስሎኝ ነበረ። ነገር ግን ስታደር በጣም ነበር የደነገጥኩት። በእያንዳንዱ ቀናት እያለቀስኩ ነበረ። እኔ እድሌ ነው እያልኩ ነበረ። ምን ነው ያንን ባላደረኩ ነበር እያልኩኝ በጸጸት ነበር ያለሁት። ነገር ግን መድብል እስከሚመጣና ያንተ የት እንዳለ እስከምናውቅ ድረስ እኔ በድል እያለቀስኩ ነበረ ብላ እንግዲህ ነግረዋለች ማለት ነው። ደግሞም በጣም የሚያስደንቀው ነገር ከተናገረችው መሀል ምንድን ነው ያለችው? እኔና ምሳሌ አንተ ካሌለ ህይወታችን ባዶ እንደሆነ በትንሹም ቢሆን አይተናል። ያለ አንተ ህይወታችን ባዶ ነው ብለዋለች ማለት ነው። እውነት ነው። ያው እንዳለችው ከሆነ መድብል ባይመጣ ኖሮ ሊርበን ሊጠማን ራሱ ይችል ነበረ። ያው መድብል በመምጣቱ ግን እንዳንተ ባይሆንም ግን በጣም ብዙ ነገር አግዞናል። በጣም ከጎናችን ነበረ። አሁን ደግሞ ስለመጣ በጣም ደስ ብሎኛል። ተስፋ ቁርጬ ነበረ። የማደርገው ነገር ራሱ ግራ ገብቶ የነበረ አሁን መጣ። አሁን ቤታችን ሰላም ነው፣ ደስ ብሎኛል ብላ እንግዲህ ፍቅሯን እየገለጸችለት ነበረ። እሱም እንግዲህ በጣም በደስታ አይኗን እያያት ነበረ። እንግዲህ ሰርጋቸው በቅርብ እንደሚሆን ተስፋ አደርጋለሁ። በሌላ በኩል ደግሞ እንግዲህ የኤፍራታ ደም ለሞገስ መስጠት በጣም ትልቅ እንትን መዘዝ ይዞ መጥቷል ማለት ነው። እሱም ምንድነው እንግዲህ ኤፍራታ ደሟን ልትሰጥ በሄደችበት ጊዜ ሞገስ የት ሐኪም ቤት እንደተኛ ታውቃለች። ይህን እንግዲህ በክፋት የሚሆን በደግነት ለማህሌት ነግራታለች። ነገር ግን ያው ማህሌት የምትጠቀምበት ለምን እንደሆነ ሁላችሁም ታውቃላችሁ። ይህንን ነገር ተጠቅማ እንግዲህ ሞገስን ያው የሆነ ነገር ለማድረግ ትፈልጋለች ማለት ነው። ሞገስን እሷ እንዲሞት ፈልጋ ሳይሆን ሞገስ እንዲሞት የሚፈልገው ያው ዝና ነው ማለት ነው። ዝና ደግሞ ሞገስን ካጠፋሽልኝ ላንቺ ብሩክ የወሰደብሽን ቤት የሚመስል ገዝቼ እሰጥሻለሁ። ስለዚህ ሞገስ እንዲሞት ነው የሚፈልገው ብሎ ነግሯታል ማለት ነው። ካሁን በፊት እሷም ይሄንን ስለምታውቅ ነበረ እንግዲህ ይሄንን መረጃ ለመናገር የወሰነችው። እንግዲህ ወደ ዝና ጋር በመሄድ ገንዘብ ትጠይቀዋለች። ገንዘቡ ደግሞ ለምንድን ነው? ምን ሊያደርግልሽ ፈልገሽ ነው ይላታል። አይ ገንዘቡን ፈልጌዋለሁ፣ ቸግሮኛል፣ ኪሴ ከ1,000 ብር በላይ ምንም አይነት ገንዘብ የለኝም ይላታል ማለት ነው። እሱ እኮ ታዲያ እኔን የሚመለከተኝ ነገር የለም። እኔ እኮ ላንቺ ገንዘብ የምሰጥሽ የሆነ ስራ ስትሰሪ የሆነ ለእኔ የሚጠቅም ነገር ስታደርጊ እንጂ ለአንቺ የመስጠት ግዴታ የለብኝም ይላታል። አዎ በእርግጥ እሷ ክፋትን ስለምትነግረው እንዲሁም ደግሞ ስለምታግዘው ነው እንጂ ለእሷ በምንም አይነት ሁኔታ አይሰጣትም። ምክንያቱም ዝና ማህሌትን ያው የክፋቱ ተባባሪ ስለምትሆን ነው እንጂ ማህሌት ይሄንን ስራ ባትሰራ ኖሮ አይደለም ብር ሊሰጣት ዙሮ እንኳን ሊያት አይችልም ማለት ነው። ዝና እንግዲህ እየፈለገ ያለው ሉላ ነው። ሉላ ደግሞ በሞገስ እጅ ናት። ሞገስን ካጠፋው ሉላ የትም አትሄድም ብሎ ስለሚያስብ እንግዲህ ይሄንን ነገር ያደርገዋል ብዬ አስባለሁ። ማለትም እንግዲህ አይ ዝም ብዬ አይደለም በእርግጥ የሆነ ሀሳብ አለኝ ብለዋለች። ምንድነው ግን ከዚህ በፊት የምጠይቅሽ ነገር ብሩክ በመፈታቱ ምን ተሰማሽ? ደስ አለሽ ወይስ አዘንሽ? ብሏታል ማለት ነው። አይ ደስ ብሎኛልም፣ ግን የሆነ ጎኑም ደግሞ አሳዝኖኛል፣ በጣም አዝኛለሁ ትለዋለች። አዎ በጣም አዝነሻል። የቤቱን ክስ ያነሳሽው እኮ ብሩክ የሞተ ስለመሰለሽ ነው እንጂ ብሩክ እንዳልሞተ እርግጠኛ ብትሆኝ ኖሮ የቤቱን ክስ አትጀምሪም ነበር። አሁንም ደስ ያለሽ ደግሞ ብሩክ የዋህ ስለሆነ ይመልሰኛል ብለሽ ስለምታስቢ ነው። እኔ ውሁን ድሮ ገና ነበረ ማጠፋሽ። እንዳንቺ አይነት ሴት አይደለም ከኔ ጋር ልትኖር ይቅርና ጎረቤቴም እንኳን እንድትሆን አልፈልግም እያለ እንግዲህ ያው ጥንብርኩሷን እያወጣው ተመልክተናል። ማለት በእርግጥ የምትማር ሴት አይደለችም። ያው አሁንም
ብሩክ ጋር ብትመለስ ያንኑ አመጿን ለመቀስቀስ ነው እንጂ ያው ለብሩክ የምትጠቅመው ሴት ትሆናለች ብዬ አላስብም። ውድና የተከበራቸው የቻናል ቤተሰቦች እንግዲህ በሌላ በኩል ደግሞ ምንድን ነው ያለው ነገር በጣም በሚያስደነግጥ ሁኔታ ያው ይህንን ነገር ነው የተናገረችው ማለት ነው። ማህሌትም እኔ ልነግር የምፈልገው ነገር በጣም ትልቅ ነገር አለኝ፣ ገንዘቡን እንዴት ታደርጋለህ ብለዋለች። ያው እንግዲህ እኔ እንዳልኩሽ ነው ሞገስን አጠፋልሻለሁ፣ ሞገስን አስወግድልሻለሁ፣ አንቺ ደግሞ እኔ የምልሽን ነገር በሙሉ አድርጊ ብሏታል። ያው እንግዲህ አጠፋልሃለሁ፣ አንተ ደግሞ ሁሉንም የምለውን ነገር አድርግ ብለዋለች። ችግር የለውም ለገንዘቡ አትጨነቂ፣ ነገር ግን ሞገስ መሞት አለበት ብሏታል። ያው ያለበትን ሐኪም ቤት ስትነግረው መጀመሪያ ነበረ እንግዲህ ለጓደኛው የደወለው። ለጓደኛውን በመደወል እንግዲህ በጣም በሚያስደነግጥ ሁኔታ በጣም በሚያሳዝን ሁኔታ ሞገስ ሐኪም ቤቱን እንዳወቀ የሞገስን ሐኪም ቤት እንዳወቀና አሁን በጣም ደስ እንዳለው ሞገስን ደግሞ ለመግደል እንደሚፈልግ ይህንን ለማድረግ ደግሞ ምን ማድረግ እንዳለበት እንግዲህ ሲደውልለት ማን ነገረ እንዴት አወቅ እርግጠኛ መሆን አለብህ ብሎታል። አሁን እርግጠኛ ነኝ ይሄን ነገረኝ ማህሌት ናት ስለው እንግዲህ ይሄንን ማድረግ የምትችለው ማህሌት ናት የምትሆነው ታውቃለህ። አሁን እነሱ እንዳከሰሩን ክሳራ መቼም ከስረን አናውቅም፣ ግን እኔ የምልህ ነገር ሰዎቹ በጣም ኃይለኛ ስለሆኑ ነው ወይስ ከኛ እንዝላልነት ነው ብሎ ጠይቆታል። አይ ከኛ እንዝላልነት ሳይሆን ሰዎቹ በጣም የሚናቁ ሰዎች አይደሉም፣ ያው በጣም ኃይለኛ ናቸው ለዛ ነው ብሎታል ማለት ነው። እንግዲህ ይሄንን ማድረግ የምትችለው ማህሌትን ተጠቅመ ነው ብሎታል። እንግዲህ ማህሌትም ያው ስራሽን በአግባቡ ከሰራሽ ቤት ይገዛልሻል ስለተባለች ሰተት ብላ ነበር ሐኪም ቤት ውስጥ እየገባች የነበረው እና በጣም ነበረ የሚያስፈራው ሁኔታው። በሌላ በኩል ደግሞ እንግዲህ የምሳሌ ነገር ነው። ያው ምሳሌ አባቷን በማግኘቷ በጣም ነው ደስ ያላት። በእርግጥ እኔም በጣም ነው ደስ ያለኝ። እንግዲህ ምግብ ሰርታ እስከ ማብላት ድረስ ደርሳለች። ሁሉ ነገር እያወራችለት ነበር አባቷ። ያው እንግዲህ የመኪና አደጋ ደርሶበታል ነው የተባለችው። ብቻ ግን መገኘቱ በጣም ነው ደስ ያላት። እንግዲህ ማህሌት እዛ ገብታ ስትንሿከክ ልታያት የምትችለው ያው ዳጣ ናት ልትሆን የምትችለው ማለት ነው። ዳጣ ምክንያቱም መርዙ ደላላ የሚባለውን ልጅ በመያዝ እንግዲህ ወደ ሞገስ ወዳለበት ሐኪም ቤት እየሄደች ነበረ። ምናልባት እነሱም እየመጡ ስለሆነ ያው ማህሌት ገብታለች፣ ሞገስ ወዳለበት ሐኪም ቤት ገብታለች። ግን ከኋላ ዳጣ ወይንም መድብል ከመጡ እንግዲህ የሞገስ ሕይወት ሊተርፍ ይችላል። በጣም ደስ የሚለው ነገር ግን ሉላ እዛ ቦታ አለመኖሯ ነው እንጂ ሉላ ብትኖር ኖሮ እንግዲህ ይሄው ዝና አይደለም ፖሊስ አይደለም ሕግ አይደለም ምንም ቢኖር ሉላ ያለችበት ቦታ ይሄዳል ማለት ነው። ምክንያቱም ከአሁን በፊት እንዳያችሁት እንግዲህ ኤቲኤሟን እየተከተለ ከየት ባንክ የት ቅርንጫፍ እንዳወጣች እያለ ያለችበት ቦታ ድረስ እየሄደ ሲከታተላት ነበረ። ያንን ነገር በማጥፋቷ ነው እንግዲህ ይህንንም መሀል ሰላም ያገኘችው። እንግዲህ ማህሌትንም ማይደርስባታል የሚለውን ነገር በቀጣይ የምናየው ነው የሚሆነው። እንግዲህ መድብል ቢደርስባትና እንደው ይዞ ካፈር ቢደባልቃት በጣም ነበር ደስ የሚለኝ። ምክንያቱም በጣም አብዝተዋለች። ምክንያቱም የሰው ልጅ እድሜ ልኩን ሲሳሳት አይኖርም። እድሜ ልኩን ክፋት ሲያስብ አይኖርም። አንድ ጊዜ 2 ጊዜ 3 ጊዜ ሊያስብ ይችላል። ግን እድሜ ልኩን በዚህ ልክ ክፋትና ምቀኝነት፣ ተንኮል፣ ሰውን ስለማጥፋት፣ ሰውን ስለማሳገት፣ ገንዘብ ስለማግኘት ብቻ ክፉ ነገር ብቻ እያሰቡ እንደዚህ መኖር በጣም ነው የሚያስፈራውም የሚያስጠላውም። እና እንግዲህ ማህሌት እውነት በጣም ነው የሰለቸችው ማለት ነው። ምክንያቱም በቃ ለተንኮል የምታውቀው ነገር የለም። እንግዲህ በቀጣይ ማህሌት ተይዛ ስትቀጠቀጥ ማየት ነው ያማረኝ ለመናገር። እናንተ የሚያማራችሁ እቺ ሾካካ ኮመንት ላይ ያሳውቁኝ። አመሰግናለሁ።